በለው ሚኬል ሜሪኖ ይላል ሚስተር ክላች ዴ ብቻውን ከ16 ውስጥ 8 ውስጥ ከ8 ውስጥ 4 ውስጥ አስገባቸው ማለት ነው። ሚኬል ሜሪኖ ሚስተር ክላች 86ኛ ደቂቃ ላይ ገባች፣ 88ኛ ደቂቃ ላይ አገባች። ገባ አይደለ? እያጠናች ነበር እስካሁን የቆየችው የቤልጂየምን ዲፌንስ ላማንስን ምናምን እያጠናች ስለነበረ ነው። ሲዲ ስፖርት ይመቻችሁ። እንደዚህ አድርገው ሰዎች እያጠናቸው ነበር። አጥንቶ ገባና በሁለት ደቂቃ እና ባያጠናቸው በሁለት ደቂቃ ያገባል። ገባር ሲጀመር ላመንስን ሲያስገቡት ነው እንደሚወድቁ ያወቁት። በአርሰናል ተጫዋች እንደሚወድቁ አላወኩም እንጂ ላመንስ ሲገባ አፈሰሰ ነው የምልህ። ገባ ኮቶዋ እኮ እየተደበደበ ነበር። ከዛ ላመንስ ሲገባ አሪፍ በረኛ እኮ ነው አልኩኝና ከዛ መለስ ብዬ ሳስበው ኮቶዋ እያዳነ የነበረው ኳሶች ትዝ ሲለኝ ገባርለ ጎል ግልጽ ነው ለካ ጭራሽ አፍሳ ማንዬ አይችልም። የበረኛ ኦናና በጣም ስታንዳርዳችሁ ስላወረደ ነው እንጂ እንዴት እንደዚህ ያፈሳል በቀላሉ ማለት ነው። ገባ ሚኬል ሜሪኖ ደግሞ ይሸተዋል። ሁለት ደቂቃ ተረዳኝ አይደለ? ስፔን አለፈች ነው ማለት ኮንግራቹሌሽንስ። አሁን ግን እኔ እመኑ ነው የምላችሁ ማለት ነው ሌቭል አፕ ካላደረጉ በስተቀር ሚኬል ሜሪኖ ምናምን ካላገባላቸው በስተቀር ፈረንሳይ ትደበድባታለች ማለት ሰሊባ ላይ ሚኬል ሜሪኖ ካገባ ነው ያደንቃሉ። ያቃል እኮ የቱ ጋር እንደምትገኝ ሽር የሆንክቶዬ ማለት ይመች። ጓንት ለብሶ ከመደገፍ ቢያንስ ሜዳ ላይ ገብቶ ማለት ተፍተፍ ላሜን 5 ሳንቲም እንዳይደብርሽ እናቴ። እንኳንም ተንቀሳቀሽ ቂጥ ሞኝ ነው እግር ብልጥ ነው አባቴ። ኖርማል ነው ኖርማል ሲጀመር ማን ቤንች አድርጋል እንኳን ዋጋውን የሰጠው የ40 ዓመት ሽማግሌ ታስገባለህ እንዴ አንተ? ሙታን ታስገባለህ? ሲኒላምት የመሰለ ወርቆን በረኛ እያለ ኢስፓኒያ ደግሞ ከዛ ከወያላ ተጫዋቾች ጋር ዋጋሽን ነው በፈረንሳይ በኦሊሴ በምባፔ ድባቅ ነው ማስደበድብሽ። በጣም አፍጥተሻል ኢስፓኒያ። ዋጋሽን ነው ማሰጥሽ። ቀጣይ ምን ሰዓት በይ ሜሪኖ ምን ያገባ በማይመለከት ለምን ትገባለህ ብዬ ነበረ ባለፈ ፖርቹጋል ላይ ስታገባ። ዛሬ ግን እንዴት እንዳረካኸኝ የኛ ልጅ በመሆንህ እንዴት እንዳኮራኸኝ አንተ። እንደዚህ አይነት ክሊኒካል አጥቂ ነህ እንዴ ማንዬ? በቃ እኔ አሁን ማለት ነው አርቴታ ምን ያህል ተጫዋች መቀየር እንደሚችል ነው ያሳየኸኝ አባቴ። ምን አይነት ዘቲንከር ማን ይሆን ከተጫዋች ነው ይመለከታል። በሚመለከተ ጉዳይ ላይ ነው ጎል ያስቆጠርከው። ባለፈው አስከፍተኸኛል። አሁን በዚህ ጎል አፉ ብያለሁ። ፖርቹጋል ላይ ብቻ ገባ ስለመሰለኝ ነው። አሁን እዚህ ስታረገው ስላየው አንተ መተላየው ድንቁ ተጫዋች ነህ። በቃ የአደጋ ጊዜ ተጠሪ በአግባቡ ማለት አንተ ነህ። ምን አይነት ተጫዋች ነህ ማንዬ? አንተ ቡድኑን ለሁለት ተከታታይ ጨዋታ እንዴ ተሸከም ወደ ቀጣይ ዙር ማንዬ 4 ውስጥ ከተታት እኮ። አረ ትችላለህ ሜሪኖ ትችላለህ ማንዬ። ይመለከታል፣ የዛሬው ጉዳይ ይመለከታል። እኔ አባት በነገራችን ላይ 55ኛው ደቂቃ ላይ ነበረ ቀይሮ ሊያስገባው የነበረው። ሜሪኖ ግን የቤልጂየሞችን አጨዋወት አጥንቼ ኮቶዋ ይጎዳና ላሜንስ ይገባል፣ ከዛ እሱ የተፈውን ኳስ አገባለሁ ብሎ ለአሰልጣኙ ነግሮት ነው የገባው። ከዛም አገባና ወደ ቀጣይ ዙር ስፔንን አሳለፈ። ምን ትሉታላችሁ? የኢንጂነስ ሰውዬ ምን ትሉታላችሁ? ይሄንን ሰውዬ ፕሩቭ ማድረግ አልችልም፣ ግን 9 ቁጥር ነው ማን ሚኬል ሜሪኖ 9 ቁጥር። አርቴታ ለዓለም ግሊሽ ነው የሰጠው ማን ለስፔን ብሔራዊ ቡድን ግሊሽ ነው ያስረከባቸው። ይሄ ሰውዬ ጤነኛ አይደለም ማን። ሃላንድ ሌቭል አይነት ቦታ አያያዝ ነው ያለው። ምንድነው ቦክስ ውስጥ እንዴት ነው ያገኘው ኳሱ? ኩባርሲ ሲጀለጠው የተተፋ ኳስ ያገባት ሄዱ ማን። ባለፈው ያገባውን ጎል ይዩት። አሁን ማን ፖርቹጋል ላይ ያገባ 90 ምናምነኛው ደቂቃ ላይ ስፔንን አሳለፋቸው። ዛሬም ማለት ነው ተቀይሮ 80 ምናምነኛው ደቂቃ። ይሄ ሰውዬ እግዚአብሔርን ጤነኛ አይደለም። ሚኬል ሜሪኖ ጤነኛ አይደለም ማን። ዮኬሬሽን እያስፈራራው ነው አሁን ፕሪሚየር ሊግ ላይ የፈራዋለሁ እኔ ከዚህ በኋላ ገብቷላ። ስፔን ያማለው ቁልፉ ላለው ሜሪኖ ነው መሰለኝ። ሜሪኖ ማስተር ኪ ነው ገብቷችኋላ። የሁሉንም ብሔራዊ ቡድን እንትን መክፈት ይችልበታል። የሁሉንም ብሔራዊ ቡድን ዲፌንስ መክፈት የሚችል ሰው ነው። እንዴት እንደሆነ አላቅም። በጣም ነው የሚችለው ማን ዛሬ ማለት ነው። ቤልጂየሞች በጣም ዛሬ 1 ጎል አግብተዋል። ስፔን እስካሁን ድረስ ቶርናመንቱ ላይ ያልገባባቸውም ነበር ገብቷል አይደለም። ዲከተላራ የሚገርም ቴስት አገባባቸው ማለት ነው። ከዛ በኋላ ግን ሙሉ ለሙሉ ስፔን ነው የተጫወተው። ሙሉ ለሙሉ ገብቷል አይደለም ማለት ነው። ዲዘርቭ ያደርጋሉ ማለፉን አሁን ሴሚ ፋይናል ገብቷል። ስፔን ቤልጂየምን ጥላ እንግዲህ ወደ ቀጣዩ ዙር አልፋለች። ሴሚ ፋይናል ላይ ስፔን ከፍራንስ የሚገርም ጨዋታ እንመለከታለን ማለት ነው። ሜሪኖ ዛሬም ተቀይሮ ገብቶ አግብቷል። ኦሪጊን ሆኗል ማለት ነው። ያው ምንም ጥያቄ የለውም ስፔን እንድታልፍ ነበር የፈለኩት፣ ግን ጎሏ እንዲባት ቆጠር ሙዴ ነበር። ኦልሞስት በቃ ኤክስትራ ታይም ተመለከትን ብዬ ነው ማለት ነው። ጎል የገባ የሴን ላመንስ እጅ አፈሰሰች ጋይስ። ኩባርሲ የመታውን ሹት ሴን ላመንስ መቆጣጠር አልቻለም። ኳሷ አመለጠው። እሱ የተፋውን ኳስ ሜሪኖ አስቆጥሮት እንግዲህ ባለቀ ሰዓት ስፔን ቤልጂየምን መጣል ችላለች ማለት ነው።
ያው ሴን ላመንስ እንግዲህ ኩርቷ መጎዳቱን ተከትሎ ቀይሮት ገብቶ ነበር ማለት ነውና እድል አልቀናውም ማለት ነው። ያ ነው የደበረ እንጂ ስፔን በማለፏ ደስ ብሎኛል ማለት ነው። ስፔን በጣም ጥሩ ነበረች። ሚድፊልዱን በጣም ኮንትሮል አድርገውት ነበረ። በተለይ ሮድሪ በቃ ክላሲስ ፐርማነንት ማለት ይሄ ነው። በቃ ሮድሪ በደንብ ጌሙ እንዲቆጣጠሩ አግዟቸው ነበር። አሁንም ማድነቅ ያለብን ቤልጅየሞች በደንብ ትራንዚሽንን ነበር ምርጫቸው አድርገው የነበረው። ግን ደግሞ የስፔን ዲፌንስ ማለት ነው ላይ ካለ ማድነቅ አትችሉም። ከኳስ ጋርና ከኳስ ውጭ ያላቸውን እንቅስቃሴ ማለት ነው ማጥቃቱ ላይ ከተሳተፉ በኋላ ተመልሰው ቶሎ ወደ ቅርጻቸው የሚመለሱበት ታክቲካል ዲሲፕሊናቸውን ምናምን አለማድነቃቸውን ዳትስ ላይ ጎል እየተቆጠረባቸው አሉ ነው። ያው ዛሬ ተቆጥሮባቸዋል፣ ምንም ማድረግ አይቻልም። ግን ስቲል የስፔን ዲፌንስ በጣም ጥሩ ነው ማለት ነው። ቤልጅየሞች እንግዲህ በደም ሰሌክትድ ሞመንቶችን በደም ፕሬስ እያደረጉ ነበረ። ከዛ እነዛን እንግዲህ የሆነ ኳስ ሲያገኙ ኳሱን ሲያሸንፉ ቶሎ ኬቨን ደብሩይን ነበር የሚፈልጉት ማለት ነውና ትራንዚሽንን ነበር እንዳልኳችሁ ምርጫቸው አድርገው የነበሩት። ግን ዛሬም ላሚን ያማልን አለማድነቅ አንችልም። ላይክ ያማል እንዴት ነው ያማል እንደዚህ ያደረገ እንደዛ ምናምን ከምትሉ ሉክ ያማልን ከፖርቹጋል ጋር ሲጫወቱ ኑኖ ሜንዴስ ትልቅ የፖርቹጋል የማጥቃት ዌፕን ነበረ። ግን ደግሞ ያማልን በመያዝ ተጠመደ። ያማልን በአንድ ተጫዋች አትይዞም፣ ኦቨርሎድ ታደርግበታለህ። ዛሬም ያንን የተመለከትነው ከያማል ፊት ኤቭሪ ታይም ኳስ ሲይዝ ከፊቱ ሁለት ተጫዋች አለ። ገና ደግሞ ሶስተኛ ሰው ኦቨርሎድ ያደርጉበታል ከኋላ ደግሞ ማለት ነውና ያን እንግዲህ በግራ በኩል ያሉ እነ ኩኩሬላ ስፔሱን በደንብ ሊጠቀሙት ይገባል ማለት ነው። ያን እየተጠቀሙ አልተመለከትንም። እንደውም ሞር ስሩ ቦሎች ምናምን ነበር ወደ ኦሪያዛባል እንግዲህ ሲሄዱ የነበረው ማለት ነው። እና ኒኮ ዊሊያምስ እኔ ለምን እንደሚገባ አትሊስት ለምን በጊዜ ተቀይሮ እንደማይገባ አላውቅም። የሆነ ከ60 በኋላ ቶሎ መግባት አለበት። ለምን ያማል እዛ ጋር በጣም እንግዲህ ኦቨርሎድ ስለሚኖርበት እዚህ ጋር በደንብ ብዙ ስፔሶች አሉ። ልክ እንደ ያማል አሪፍ ድሪብለር የሆነ ተጫዋች ቢሰለፍ ስፔን የበለጠ ትጠቀማለች፣ እንደባለፈው እንደ ዩሮ ማለት ነው። ዩሮ ላይ እንደተመለከታችሁት ያሱ ደጋግሞ ኒኮ ዊሊያምስ አደጋ የሚፈጥር ከሆነ ያማልም ስፔሶችን ያገኛል። ኤኒዌይስ ዶኩንም ልክ እንደ ትልቅ የማጥቃት ዌፐን መጠቀም ይችሉ ነበር። ግን ዶኩም ኦቨርሎድ አድርጎ እንግዲህ ያማልን በመያዝ ተጠምዶ ተመልክተነዋል ረጅሙ ሰዓት ማለት ነው። እኔ የስፔን መሀል ሜዳ ክፍል ለምን እንደሚወቀስ አላቅም። ቻንሶችን አልፈጠሩም ምናምን። ላይክ ዛሬ ያሸነፉት ቤልጅየምን መሀል ሜዳ ላይ በደንብ ስለበለጧቸው ነው። ፔድሪ ሀፍ ስፔሱን በደንብ አታክ ሲያደርግ ነበረ ማለት ነው። ቀጣዩ ጨዋታ ኪሊያን ምባፔ ከላሚን ያማል፣ ፍራንስ ከስፔን። እንግዲህ ጨዋታ ዩሮ ላይ ተመልክተነዋል። ላሚን ያማል ከምባፔ ጋር እንግዲህ ያላቸውን ሄድ ቱ ሄድ እንግዲህ ሂስትሪ እናውቃለን ማለት ነው እና በዚህ ጨዋታ ያ ይደገማል ብዬ ተስፋ አረጋለሁ። ባርሳ ከማድሪድ ተከታታይ ዝም ብሎ ሲለጠልጠው ነበረ። ድጋሚ ፍራንስ ከስፔን ተገናኝቶ አሁንም ዩሮ ላይ ድጋሚ ሰጥቶት ነበረ ማለት ነው። ታስታውሳላችሁ። አሁንም ያንን ማየት ነው የምፈልገው። ስፔን አሁን ፍራንስ እኔ ላይክ ፍራንስ ከወደቀች ስፔንን ብትበላው ደስ ይለኛል። ኢንግላንድን ብትበላው አይደብረኝም። አርጀንቲና አትበላውም፣ ግን ብትበላው ደግሞ ለማንኛውም በደንብ ሼር ይደረግ። ቪዲዮን አረዘምኩት መሰለኝ ወይ አሳጥሯለሁ። ካልሆነ 4 ደቂቃ ደርሷል። ይመቻችሁ። ስፔን በታሪኳ ለሁለተኛ ጊዜ ግማሽ ፍጻሜ መድረስ ችላለች። 2-1 አሸንፋለች። ስለዚህ ጨዋታ አንዳንድ ነገር ልበላችሁ። በጣም ፖዚሽን ቤዝድ የነበረ ጨዋታ ነበር። እስከ 20 ምናምነኛው ደቂቃ ድረስ ሙከራ ራሱ ያላየንበት ጨዋታ ነው የነበረው። ከዛ በኋላ ግን የመጀመሪያ ብሬካቸውን ያገኙት ስፔኖች ላሚን ያማል ለፔድሮ ፖሮ ያቀበለውን ኳስ ነበር ማይነስ ሲደረግ ከኦልሞ የተተፋውን ኳስ ቶሎ ብሎ ፋቢያን ሩይዝ ደርሶ ማስቆጠር የቻለው። በሚገርም ሁኔታ የስፔን ሁለተኛውን ጎል እንደዚህ የተተፋ ኳስ ነው የገባባቸው የነበረው ቤልጂየሞች ላይ ማለት ነው። ብቻ ከዛም በኋላ የነበሩት ሙከራዎች ያን ያክል ቆሎ የሚደፉና ሙከራዎች አልነበሩ። ቤልጂየሞችም መጮት የሚፈልጉት የነበረው ኳስ እንዳለ በረጃጅም ኳስ ቻርልስ ዴ ኬተላራን በማግኘት ከኬተላራ ደግሞ የሚወርዱትን ኳሶች ክንፎቻቸው እንዲጠቀሙባቸው ለማድረግ ነበረ። ብራይት ስፖት የነበራቸው በጄሪሚ ዶኩ በኩል ነበር። ሊያንድሮ ትሮሳርድ ዛሬ በደንብ መጮት አልቻለችም የነበረው በዚህ በኩል ከወረደች በኋላ ማለት ነው። ዴብሮይና ምንም ጨዋታ ላይ ኤፌክት አልነበራቸውም። ሰከንድ አፉ ሲቀጥሉ በዛው አቻ ውጤት ረጅሙ መንገድ ስለቀጠሉ መጨረስ ነበር የፈለጉ የነበሩት። ነገር ግን ስፔኖች የተለያዩ ቅያሬዎችን አድርገው ነበር። በቅያሬዎቹ አማካኝነት ተደጋጋሚ ሙከራዎችን ማድረግ ችሎ ነበር። ለምሳሌ እነ ኦሪያዛባል ሲሞክሩት የነበረው ኳስ ምናምን ማለት። ከዛ በኋላ ግን ልክ ቲቦት ተጎርቶ ሲወጣ ኢሹ ተፈጠረ። እኔ እንደውም ሴላመንስ ስልክ ላይ መያዝ ደግሞ የመጣው ልል ነበር። ስልክ ቢዝ ይሻል ነበር ቤንች ላይ ሆኖ። ግን በጣም ከሚያሳዝኑኝ አይነት በጣም ምስኪን የሆነ ሰው ነው እና ያን ኳስ ባይተፋው ደስ ይለኝ ነበር። ከዛ በኋላ ግን አርቴታ ህይወቱን የቀየርለት ሚኬል ሜሪኖ እዛ 9 ቁጥር ቦታ ላይ ተገኝቶ ያቺን የተፋች ኳስ ከተከላካዮቹ ቀድሞ ሪያክት ማድረግ ማስቆጠር በመቻሉ 2-1 በሆነ ውጤት ስፔን አሸነፋ ማለፍ ችላለች ማለት ነው። ስፔን ከፍራንስ፣ አርጀንቲና ደግሞ ከኢንግላንድ ጋር ግማሽ ፍጻሜ ምና ይመስለኛል። እነዛ ጨዋታዎች ላይ ማየት ያብቃን። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ
ይመቻችሁ። ሚካኤል ሱፐር ሰብ ሜሪኖ ይልሃል። ዛሬም ደገሞ ምን አይነት አስደናቂ ቅያሪ ነው እየሆነ የሚገኘው። ባለፈው ፖርቹጋል ላይ፣ ዛሬ ደግሞ ቤልጂየም ላይ የማሸነፊያ ብቸኞቹን ጎሎች ተቀይሮ እያስቆጠረ ነው። የተጫዋች በጣም ልዩ ልዩ ብቃቱን እየተቀየረ እያሳየን ይገኛል። ላመንስ ምን አይነት የሚያሳዝን ቅያሪ ለሀገሩ በጣም በወሳኝ ሰዓት እንግዲህ የተጎዳውን ቲቦ ኮርቷን ተክቶ ቢገባም ነገር ግን በመጀመሪያ ሙከራው ኳሷ ከእጆቹ አምልጣ እንግዲህ የሚካኤል ሜሪኖ ሲሳይ ሆናለች። በአሳዛኝ ሁኔታ ሴነ ላመንስ የማንቸስተር ዩናይትድ ግብ ጠባቂ የመጀመሪያ ሀገራዊውን በታላቅ መድረክ ላይ ያደረገውን ጥሪ እንግዲህ በዚህ ሁኔታ ማጠናቀቁ በጣም ከፍተኛ የሞራል ስብራት እንደሚያጋጥመው መጠርጠር አይከብድም። ሚካኤል ሜሪኖና ስፔን ግን በቀጣይ በግማሽ ፍጻሜው ፈረንሳይን እንደሚገጥሙ አረጋግጧል። ላሚን ያማል በጣም ድንቅ ብቃቱን ሲያሳየን ነበር፣ ምንም እንኳን ጎል ባያስቆጥርም ማለት ነው። ለማንኛውም በቀጣይ የፈረንሳይና የስፔን በጣም አጓጊ ጨዋታ ይጠብቀናል። እሱን ጨዋታ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየትና ግምታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ስፔን ትንሽ መቸገር ነው የሚጠበቅባት። ድባቅ ለመምታት ሜሪኖ ማስገባት በቂ ነው። ያራዳ ልጆች ይሄ ሰውዬ 2 ጨዋታዎች ተከታታይ ባለቀ ሰዓት ጎሎች በማስቆጠር ስፔንን ወደ ቀጣይ ዙር ማለፍ ችሏል ማለት ነው። አሁን ግማሽ ፍጻሜ ላይ ስማ ከፊትም ከኋላም የጉራጌ ቢላ በለው ፈረንሳይ ነው የሚጠብቃት። ፊት ለፊት ከሱ ጋር የምትፋጠጥ ይሆናል ማለት ነው ስፔን። ለማንኛውም ኮርቷ ሲወጣ ታውቆት ነበር፣ ተጎርቶ ነው የወጣ። ያራዳ ልጆች ሲሌመንስ እንግዲህ በጣም የማይጠበቅ ስህተት ነው ብዬ አስባለሁ። ኳሱን ፊት ለፊት ነው የተፋውና ማይመረው አጥቂው ደግሞ ሜሪኖ ገባና ገላገለው ማለት ነው። ይሄ ፒውር አጥቂ ነው፣ እንደው ማሰተኛም ራሱ አይደለም። ያራዳ ልጆች ማለት ነው። ለማንኛውም ስፔን ወደ ቀጣይ ዙር አልፋለች። እስቲ ምን ታስባላችሁ? የድረስ መሄድ ትችላለች? ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ይሄን ነበር የፈለኩት። ስፔን አሸንፋ እንድትወጣ። ስፔን 2-1 አሸንፋ ወጣለች። እኔ አሁን ከሞሪኒዮ ጋር እንዴት ነው ላይፍ የሚቀጥለው ወገን? አሁን ፕሪሚየር ሊግ ላይ ከዚህ ልጅ ጋር እንዴት ነው የምንኖረው? ያማልን ይዘውት አስጨንቀውት እኔ ጎል እንዲያስገባ በጣም ነበር የፈለኩት። ግን ማን በየት በኩል ልጁን እፍን አረጉት። እንዴት እየተነፈሰ እንደነበር ራሱ መድኃኒዓለም ነው የሚያውቀው። እኔ ግን ከሞሪኒዮ ጋር ህይወት አሁን እያሳሰበኝ ነው። እንዴት ነው የሚዘለቀው? እንዴት ነው የሚኮነው? ምንድነው ሜሪኖ? አሁን ንገረን፣ ግልጽ አድርግልንና ንገረን። ምን ጀመርክ? ንገረን እንዴ! አንተ ስርዓት አትይዝም እንዴ? ምን ነህ? ይሄ ልክ አይደለም። ሜሪኖ ምን ሆኗል? እኛ አስረዱን። አሁን ለምሳሌ አርሰናል ደጋፊዎች ስለ ሜሪኖ አንዳንድ ነገር በሉን። እኛ ማለት ማናውቀው ባህሪ ነው ይሄ። ምናልባት እናንተ እዛ ትሬኒንግ ምናምን ሲሰሩ ስለምትከታተሏቸው ልታውቁት ትችላላችሁ። ይሄን ባህሪውን እኛ እናውቀው። እኔ እንደዚህ አይነት ተጫዋች አላውቅም እንዴ! አንተ ዝም ብለህ ተቀይረ እየገባ ታገባለህ እንዴ? አይደብርም እንዴ? አውት ኦፍ ኖር ደግሞ እኮ የሆነ ኳስ አግኝቶ ነው ያገባው አትለው። ምንም ኳስ አያገኝ ነው የሚያገባው። ዝም ብሎ ከመሬት ተነስቶ ጎል ያገባል። ሃይ አንተ ረፍ። ሌላው ደግሞ ላመንስ ምን ሆነ ነው? እግዚአብሔርን እኔ ዩናይትድ እስቲ ያስረዱኝ እናንተም። ላመንስ ምን ሆነ? እንደዚህ አይነት ኮንፊደንስ የሌለው በረኛ እንደሆነ አላውቅም ነበር። ዓለም ዋንጫ ላይ ኮንፊደንስ ከሌለ በቃ እግዚአብሔርን ድጋሚ ቢመታበት ይመልሰዋል። አይተፎም እሱ እንኳን ለምን መጥፋቱ ሳያንስ ደግሞ ቶሎ ብሎ ተነስቶ መያዝ ሲችል እንትን አለ ስሎ ሞሽን ላይ ሆነ። ለምን እንደዛ እንደሆነ አላውቅም። ብቻ እኔ ገርሞኛል ጨዋታው። ቤልጅየም ወድቃለች። ልብ ሰባሪው ሜሪኖ ቤልጅየምን ከወርልድ ካፑ አሰናብቷታል። ስፔን ፖርቹጋልንም ስታሸንፍ የሚያሸነፊያ ጎሉን ያስቆጠረው ሜሪኖ ነው። የሻሼው ተፋው የወያለው ቀረቀረው። እዚህ ጨዋታ ላይ እንግዲህ ቤልጅየሞች በጣም ቁልፍ ተጫዋቾቻቸውን በጉዳት አጥተው ነበረ። ያው ዋርም አፕ ላይ ቲሊማንስን አጥተው ነበረ። በጨዋታው መሃል ደግሞ ቲቦ ኮርቷን አጥተዋል። ያ ደግሞ ዋጋ ያስከፈላቸው ይመስለኛል። የተቀይሮ የገባው የቤልጅየም በረኛ ነው እንግዲህ ተፍቶ ሜሪኖ ጎሉ እንዲያገባ ያደረገው። ስፔኖች 2-1 አሸንፈው እንግዲህ ወደ ሴሚፋይናሉ አልፈዋል። ሴሚፋይናል ላይ ከፈረንሳይ ጋር ይገናኛሉ። ወርልድ ካፑን ሊያሸንፉ ይችላሉ ተብለው የሚጠበቁት ሁለቱ ሀያላን ሀገሮች እንግዲህ ስፔንና ፈረንሳይ ሴሚፋይናሉ ላይ ይጫወታሉ። ስፔን እንግዲህ ወደ ብቃታቸው ወደ ፐርፎርማንሳቸው እየተመለሱ ያሉ ይመስለኛል። ኒኮ ዊሊያምስም ተቀይሮ ገብቷል። ላሚን ያማልም አሪፍ ተንቀሳቅሰዋል። ቤልጅየሞች እንግዲህ በሚያሳዝን ሁኔታ ለመጨረሻ ጊዜ የዓለማችንን ድንቁን ሚድፊልደር ኬቨን ዲብሮይን እና ቲቦ ኮርቷን ያየን ይመስለኛል። የመጨረሻ የዓለም ዋንጫ ጨዋታቸውን ይጫወቱ ይመስለኛል። ኤቨን ሉካኩ የመጨረሻ ጨዋታውን ይጫወቱ ይመስለኛል። ያው እንግዲህ ልጅ ወንዶቻችንን እየሸኘን እንገኛለን። ስፔንና ፈረንሳይ አረ ሜሪኖ እባክህ አረ ረፍ እባክህ እንዴ! ባለፈው ፖርቹጋል ዛሬ ቤልጂየም ላይ የማይሆን ሰዓት እየጠበቀ ያገው ማን ምን አረር ተው በሉት፣ ይሄን ሰውዬ ተው በሉት።
ምን አድርግ ነው የምትላቸው? ምን ያርጉ? ማንዬ በማይሆን ሰዓት ደህና ሰዓት እንኳን ብታገባሽ ኮርቷ ደግሞ ምን አሁን ሰው በዛ ሰዓት ይጎዳ። በዛ ሰዓት መርጠህ ማንዬ ልክ እሱ ወጣ ያኛው ኪፐር ኳሷን መያዝ አልቻለም። ይሄ የተረገመ ሰውዬ በቃ ማይሆን ሰዓት ማይሆን ቦታ ላይ እየተገኘ ጥልቅ። አንተ ምን አይነት ሰው ነህ? በእናትህ አንተ ምን አትሆንም? አንተ ልብ ሰባሪ ሆንክ ሰውዬ። ኧረ ላሽ ስፔን ወደ ቀጣይ ዙር አልፋለች። አንተ ግን ማለት ነው እኔ ቀጣይ አርፎ ማል ሜዳ ላይ ይጫወት። አይላመን ሳንታ አፈሬ በላህ ድሮም ዩናይትድ ተጫዋች መጨረሻዬ ነው። ባለፈው ማርቲኔዝን ስሳደብ ደግሞ አትሳደብ ትሉኛላችሁ። ኮርቷ ሲወጣ ያለ ነገር እንዳልሆነ ገብቶኛል። እኔ ያለ ነገር ኮርቷ አልወጣም፣ ቀፈፈኝ የሆነ ነገር። እኔ ቤልጂየም ማን ስፔን ማለፏ ደብሮኝ አይደለም፣ ግን አትሊስት ፕሮፐርሊ ብታልፍ ደህና የሆነ ጎል አግብታ ያ እንኳን ሲለቀን ኧረ በኢየሱስ ሜሪኖ ነው መቤቴን ሱፐር ሰብ ሚኬል ሜሪኖ እኔ ባለፈውም ብያቸዋለሁ። ፖርቹጋል ላይ ብቻ አንድ ጎል ስላገባ ኤቭሪ ጎል አሁን አርሰናል ቤት ሂዶ እንኳን የሚያገባውን ሰለብሬት አረግለታለሁ። ኤክሴፕት እኛ ላይ ካገባ እኛ ላይ አገባም፣ ግን ኤቭሪ ጎል ሰለብሬት አረግለታለሁ አብሬ። ችሎ ነው ያበደ ሱፐር ሰብ፣ የሚገርም ሱፐር ሰብ ተቀይሮ አገባ። ሱፐር ሰብ ማለት እንደ ሚኬል ሜሪኖ ነው። ኮሮና ጋር ሂዶ ደነሰ፣ አለቀ። እንዲህ ነው ማድረግም ያለብን። ላሚን ያማል በጣም የሚገርም ነበር፣ አሪፍ ጨዋታ አሳልፏል። ያው ይሄ ምንድነው ባያገባም አሲስት ባያደርግም ግን የሚገርም ጌም አሳልፏል። ከዛ በላይ ሮድሪም ምርጥ ነበር። በቤልጂየም በኩል ዶኮ አሪፍ ነበር፣ ሲከላከልም ያማልን አሪፍ እየያዘላቸው ነበር። ከዛ ግን ሌላው ቤልጂየም ቲም ግን ወይ አያጠቁ ወይ ደና አድርገው ሎ ብሎክ አሪፍ ተከላክለዋል። አክቹሊ ግን ኧረ በስማ እንደዚህ መውደቃቸው አናደደኝ። የዴብሬና የዓለም ዋንጫ የመጨረሻ የዓለም ዋንጫ መቤቴን በእንደዚህ በተራ በረኛ ምክንያት በእንደዚህ መክሰሩ ያናደዳል። አትሊስት ፕሮፐር የሆነ ጎል ቢገባባቸው አይደብራቸውም ነበር እነሱ። ላመንስ ግን የስራህን ይስጥ። ወይኔ ይሄ መሪኖ የሚባል ሰውዬ ተረኛ እኔን ታርገኝ፣ የኔን ጎት ሸኘው። ባለፈው እንደዛ ሮናልዶን አስለቅሰሸኘ፣ የኔን ጎት ሸኘ። በዚህ እኔ እኮ ተቀይሮ ሲገባ ሲጀመር አልተመቸኝም ምንም ማለት ነው። በቃ አሁን ቢያገባስ እያልኩ የምሬን እኮ ነው። በቃ ልክ 80 ምናምን ላይ ተቀይሮ ሲገባ ድጋሚ ያንን ታሪክ ቢሰራውስ ብዬ ገብቶ አልሰራም። ወይኔ ለማንኛውም በጣም ነው ማዝነው። ያው በአንድ በኩል ደስ ይለኛል፣ ያው ሮድሪ አለ። ግን እኔ ዋናው የኔ ጎት ኪንግ ኬዲቢ በዚህ መልኩ መሸኘቱ በጣም ያሳዝናል። ዶኩም ያው ከቶርናመንቱ ወጥቷል ማለት ነው። በጣም አሪፍ ጌም ነበረ፣ በጣም ፋይት አድርገዋል። ስፔን በጣም ጥሩ ነች፣ ቤልጂየምን በጣም በካውንተር አሪፍ ነበሩ። ግን ያው በሚያሳዝን ሁኔታ አልተሳካም። እንግዲህ ሮድሪ ወደፊት አልፏል። ኪንግ ኬዲቢ ደግሞ አይ ቲንክ የዓለም ዋንጫ ጉዞ በዚህ የሚያበቃ ይመስለኛልና ያሳዝናል። ለማንኛውም ሜሪኖ የተባልክ ሰውዬ በጣም ብዙ ደም በእጅ ይዛል። ብዙ ደም ማለት ነው። ወይኔ እየፈራው እያየሁት ገብቶ ስፔን ወደ ዓለም ዋንጫው ግማሽ ፍጻሜ መቀላቀል ትችላለች። በግማሽ ፍጻሜም ከፈረንሳይ ጋር የምትገናኝ ይሆናል። አሁን በተጠናቀቀ ጨዋታ እንግዲህ ስፔን ቤልጅየም 2-1 ማሸነፍ ትችላለች። እንግዲህ ሚኬል ሞሪኖ ስፔንን ኳርተር ፋይናል ከተታት ሩብ ፍጻሜ ውስጥ አስገባት። አሁን ደግሞ ግማሽ ፍጻሜ ውስጥ ማስገባት። ሁለተኛውን ጎል 88ኛው ደቂቃ ላይ ሚኬል ሞሪኖ ማግባት የቻለው ቲቦ ኮርቷ ተጎድቶ ከወጣ በኋላ የማይሰሩ በረኛ ሲያለመስ ገብቶ ነበር። መያዝ የሚችለውን ኳስ ለመያዝ ነው እሱ ራሱ ሄደው ስህተት አይባልም፣ ግን መያዝ የሚችለውን ኳስ ነው እንግዲህ ተፍቶት ሪባውንዱን ሚኬል ሞሪኖ አግብቶ ስፔን 2-1 ማሸነፍ ይችላል። ሚኬል ሜሪኖ እንደተለመደው የስፔን የአደጋ ጊዜ ተጠሪ ሆኖ ስፔን 2-1 ቤልጂየምን አሸንፋ ወደ ሴሚፋይናሉ ከፍራንስ በኋላ መቀላቀል የቻለች ናሽናል ቲም ሆናለች። የሚገርም ጨዋታ ነው። ሴሚፋይናል ላይ ፍራንስ ከስፔን የምንመለከተው። የሩዲ ጋርሻው ቤልጂየም ግን በጣም መምጣት ከነበረባት ረጅም ርቀት መምጣት ትችላለች ብዬ አስባለሁ። በዚህ ጨዋታ ላይ ስፔኖች ቶታሊ ጌሙን ዶሚኔት አድርገውት ነበረ። አስቀድመው በፋቢያን ሩይዝ አማካኝነት 30ኛው ደቂቃ ላይ ጎል አስቆጥሮ ነበረ። ከዛ በኋላ ግን ዋን ሞመንት ገሏቸው ነበር። ፈርስት ሃፍ ላይ 41ኛው ደቂቃ ላይ ዲኬትሌር ክሮስ የተደረገለትን ኳስ በማስቆጠር አቻ አረገ ጌሙ። ከዛ በኋላ ሰከንድ ሃፍ ድጋሚ ስፔን ጫና ፈጥራ መጫወት ይችላል ነበር፣ ነገር ግን ጎል ማስቆጠር ተስኗት ነበረ። ከዛ በኋላ ቲቦ ኮርቷ በጉዳት ምክንያት ተቀይሮ ወጣ። ያ ትልቅ ጫና እንደፈጠረባቸው ማየት እንችል ነበረ። ሁለተኛውን ጎል ስፔን ስታስቆጠር የተቆጠረበት መንገድ ሳኒ ሌማንስ ኳሱን ለመመለስ የሄደበት ርቀት ደካማ ይመስለኛል። ተጫዋቾች ወዳሉበት ኤሪያ ነው ፑሽ ያደረገው ኳሱን። እንግዲህ 88ኛው ደቂቃ ላይ ሚኬል ሜሪኖ ተቀይሮ በመግባት የመጨረሻ 5 እና 10 ደቂቃዎች ላይ የገባ ተአምር እየሰራ ስፔንን ከፖርቹጋል ጨዋታ በኋላ ሌላ በጥሎ ማለፍ ጨዋታ እንድታሸንፍ በመጨረሻ ደቂቃ ጎል በማድረግ 2-1 አሸንፋ ወደ ሴሚፋይናል መቀላቀል ችላለች። ኤኒዌይ ፍራንስ ከስፔን ሴሚፋይናል ላይ ያበደ ፋይት ነው የምንመለከተው። ስለ ጌሙ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት ጀማው ስፔን እዚህ የመድረሷን ማን ነው ክሬዲት የሚወስደው? ማን ነው? ሚኬል አርቴታ። ጀማው ሚኬል አርቴታ የአሰልጣኞች ንጉስ።
እዚህ የመድረሷ ሚስጥር የሚኬል አርቴታ ነው። ሜሪኖን እንዴት አድርጎ ነው የሰራው? እንዴ እኛ እኮ ሜሪኖን የምናውቀው እኮ የተዋጣለት እኮ ሚድፊልደር ነው፣ ግን የተዋጣለት ደግሞ ጨራሽ ነው። ስፔን እዚህ መድረሷ እርሜ ለሚኬል አርቴታ፣ እርሜ ለሚኬል አርቴታ። አርቴታ ስትተች ነበር። የታባ ገባ ልክስክሱላ የታባ ገባ። ይሄ መሰራ አሰልጣኝ ሜሪኖን እንዴት አድርጎ ነው የሰራው? እንዴት አድርጎ ነው ከሹን የሰራው? የተዋጣለት ሚድፊልደር፣ የተዋጣለት ጎል አግቢ። እንዴ ከአንዳንድ 9 ቁጥሮች እኮ ከነ ሴስኮ ምናምን ይበልጣል እኮ የምር ከነ ሴስኮ ይሻላል። የሚገርም ፊኒሽንግ ያለው ደግሞ ቦታ የሚይዘው አያያዝ። ሚኬል አርቴታ ስፔኖች ሚኬል አርቴታ ነው ማመስገን ያለባችሁ። የሚገርም አሰልጣኝ በደንብ አርጎን። ይህ ጀግና ሚኬል ሜሪኖ ሳይሆን የእግር ኳስ ጡረታ ሚኒስቴር ነው። በቃ ባለፈው ሮናልዶን ጡረታ አስወጣው። ዛሬ ደግሞ ዴብሮይን እነ ኮርቷ እነ ሉካኩን ሰብስቦ እነ ትሮዛርድን ጡረታ አስወጣቸው። ዋው ሚኬል ሜሪኖ ይሄን ብቃት ቀጣይ እንፈልገዋለን ነው የምላችሁ። ስፔን እንግዲህ ቤልጂየምን 2-1 አሸንፋ ወደ ግማሽ ፍጻሜው ተቀላቅላለች። በቀጣይም እንግዲህ ከፈረንሳይ ጋር የሚገናኙ ይሆናል። ሜሪኖ ዋው ሜሪኖ ዋው። እስቲ ቀጣይ ዓመት የምን አባ ሌላ ቡድን መቀየር ነው። ሚኬል ሜሪኖ እዚሁ አርሰናል ትቆያለ ብያለሁ። ምን አይነት ተጫዋች ነው ጋይስ! ከጉዳት መልስ ብሶበት ተመልሷል ነው ምላችሁ። አሰልጣኝ ሚኬል አርቴታ ምን አይነት አውሬና ጨካኝ የሆነ አጥቂን ያደረገው። እኔ ሚኬል ሜሪኖ የመሃል ሜዳ ተጫዋች ነው ብዬ አላምንም። አሰልጣኝ ሚኬል አርቴታ በአርሰናል ቤት እንግዲህ በጣም ጸዴ ጨራሽ የሆነ ሳጥን ውስጥ የማይመርሰው አድርጎ ነው የሰራው። ልክ የፖርቹጋሉን ገድል ዛሬም በአሳዛኟ ቤልጂየም ላይ ደግሞታል። ቤልጂየም እንግዲህ ስፔኖች የሚያገቡ ጭራሽ አይመስልም ነበር ሚኬል ሜሪኖ ተቀይሮ እስኪገባ ድረስ ማለት ነው። ያው ሚኬል ሜሪኖ ታውቁታላችሁ፣ ሳጥን ውስጥ ኳስ ሰጣችሁት ማለት ቀጥታ ግብ ነው። ዛሬም እንግዲህ ስፔኖችን ወደ ግማሽ ፍጻሜው ይዟቸው ተሻግሯል። ባለፈን ፖርቹጋልን በ90 አካባቢ ደቂቃ አስቆጥሮ ወደ ሩብ ፍጻሜ ያመጣቸው እሱ ነበረ። ስፔን በስተመጨረሻም ቤልጂየምን 2-1 አሸንፋ ቀጣዩን ዙር ተቀላቅላለች። ከፈረንሳይ ጋር በግማሽ ፍጻሜው የምትፋጠጥ ይሆናል ማለት ነው። የቤልጂየም ኮንቴንት ጀሬሽ ሮበርቶ ማርቲኔዝ ጨፈጨፈው፣ ከዛ ሩዲ ጋርሲያ ጠርጎ አባረረው ማለት ይቻላል ማለት ነው። ቤልጂየሞች በጣም በሚያሳዝን ሁኔታ 2-1 በስፔን ተሸንፈው ወጥተዋል ማለት ነው። ቲቦ ኮርቷን ራሱ ያለች ተመልከተንበት ጨዋታ ነው። በጣም ያሳዝናል። ብቻ በጣም ኢሞሽናል ስፓርቶች ነው የተመለከትነው በነ ዴብሮይና በነ ኮርቷ። ግን ሩዲ ጋርሲያ በጣም ከአቅሜ በላይ አንዳንድ ያውቃሉ ስትል እዚህ ጋር ትደርሳለህ ማለት ነው። በሰብስቲሽኖች ነበር አብዛኞቹ ጨዋታ ሲያመልጥ የነበረው ከቤልጂየም ጋር እና አሪፍ ነው ጎበዝ ነው ተብሎ ነበረ። ብዙ ሰው ወቅሶች ቢሆንም አፖሎጃይዝ እንኳን የሚያደርግ ሌተር በተደጋጋሚ ቤልጂየም ደጋፊዎች ራሱ ኮመንት ላይ ምናምን ሲጽፉለት ነበረ ለሩዲ ጋርሲያ ማለት ነው ከተወቀሰ በኋላ እና አሪፍ ነገር አሳይቶ ነበር። ግን አሁን ደግሞ ኦቨር ኮምፕሊኬት ስታደርገው እዚህ ጋር ትደርሳለህ። ስፔኖች ደግሞ የተረጋገጠ ነበረ የጨዋታውን ኮንትሮል ለመውሰድ የሚሞክሩት እንዳያሱት ሚድፊልዳቸውን ለመጠቀም አናዘር ሮድሪ ማስተር ክላስ ተመልክተናል ዛሬ ማለት ነው። ከዛም አልፎ ግን እነ ላሚን ያማልም ወደ 100% እየመጣ ያለበት ጊዜ ይመስለኛል። ከዛ ውጭ ግን ፍራንስ ሊገጥማሉ። እኔ ከፍራንስ ጋር ግን በጣም ሌላ ለየት ያለ ስፔን ደግሞ ትንሽ ስቴፕ አፕ ማድረግ የሚኖርባቸው ሌቭላቸውን ይመስለኛል። ከዛ ጋር ስናየው አንጻር ቦክሱ ላይ ፕሬዘንስ ያለው ተጫዋች የላቸውም። ክሊርሊ የሚያገቡትን ጎል ካያዙት ራሱ ቦክስ ክራሽ በሚያደርጉ ሚድፊልደሮች በተደጋጋሚ ወይ ደግሞ ፎልስ ናይን የሚጮቱ ተጫዋቾች ከውጭ እየሮጡ ሲገቡ እንጂ ላይክ ኳሱን ተጫውቶ ወደ ውስጥ አስገብቶ ሲያገቡ ብዙ ጊዜ አታያቸው። ኤኒዌይስ ግን ገባ ብለን ስንመለከት ነገር የጨዋታው እንግዲህ ሰሚፋይናላችን የመጀመሪያውን አውቀናል። ፍራንስ ከስፔን የሚያደርጉት ጨዋታ ነው። ኮመንት ላይ የገባችሁ ቮት ማድረግ እንዳይረሳ ፖል አስቀምጬላችኋል። እና ደግሞ ያ ቲም ለምን እንደሚያሸንፍ ኮመንት ላይ በዲስክሪፕሽን የምታስቀምጠው በጣም ደስ ይለኛል። ለምን የሚለውን ስፔሲፊክ ምክንያት ነው የምፈልገው። ኦልሞስት 1 ሴንት ሲሆነች ለምን የሚለውን የምታስቀምጡ ደስ ይለኛል። ኤኒዌይስ ግን ያለ ዋንጫ ግዴ ደምጣችሁ ፓስቱ መጫ እንዳይረሳ ሀሳቦች ኮመንት ላይ አስቀምጣችሁ ኮፒ ሊንክ ይደረግ። ከዛ ደግሞ ወደ ቪዲዮችን መለስ። ኮፒ ሊንክ በደንብ ይፈልጋል ቪዲዮ እየበዛ ስለሆነ ዛሬ እንቀጥል። እና እሱ የመጣው ደግሞ ከእንደዚህ አይነት ከቻንስ ክሬሽኑ አይነት ይመስለኛል። እና እሷን ማጣጣፍ ይፈልጋል። ላሚን ያማልም 100% ላይ አልመጣም፣ ግን ስቲል እንዲህ እንደሚጩ ተታችቷል። ብጥብጥ ነው የሚያደርገው። በቃ ምንም ሰላም አይሰጠም እሱ ሜዳ ላይ እስካለ ድረስ። ከዛ ውጭ ባለው ፋቢያን ሩይዝ ነበር ማስቆጠር ይቻለው። ቦክስ ክራሽ ሲያደርግ የታወቀውን ፋቢያን ሩይዝ በቃ አለቃ አይታችሁታል ያገባበትን መንገድ። ከዛ ውጭ ባለው ደግሞ ሚኬል ሜሪኖ በጣም በሚያሳዝን ሁኔታ ኮርቷ እንግዲህ ተቀይሮ ከወጣ በኋላ ሰከንድ ሃፍ አካባቢ ላይ ከመጀመሩ ከዛ ሴን ላመንስ እንዳያችሁት ገብቶ ነበር። ሴን ላመንስም እድለኛ አልነበረም። አሪፍ ኳስ አድኖ ቢሆንም እሷን ኳስ ግን በመጥፋቱ የመጣ ሜሪኖ ደግሞ በጣም ስማርት የሆነ ተጫዋች ቦክስ ውስጥ የሚሰራውን ነገር ጠንቅቆ የሚያውቅ እኔ የሚያስታውሰኝ የእሱ ማለት ነው። ቦክስ ክራሸሮች አሉ ኦብቪየስሊ የእሱ አይነት ታይፕ ኦፍ ሚድፊልደርም ነው ብዬ አስባለሁ። ነገር ግን ይሄ አጥቂ ቦታ ላይ
እንደማን መሰላችሁ? እንደውም አይ ቲንክ ፐርፌክት ኤግዛምፕል ለሁላችሁ ስኮት ማክቶሚናይ ነው። ትዝ ካላችሁ ቦክስ ውስጥ እንዴት እንደሚንቀሳቀስ የእሱ አይነት ቫይብ ይሰጠኛል። ሚኬል ሜሪኖ በጣም ኢንቴሊጀንት ነው ኢን ዘ ቦክስ። እሱን በጣም ልንሰጠው ይገባል ክሬዲቱ። ማለት ከቤንች ተነስቶ ዛሬ ማድናቸዋል። የሚገርማችሁ ነገር ዴላ ፉዌንቴ ማለት ነው ለዚህ ነገር ጉዳይ ብሎ የቻንስ ክሬሽን አይነት ለመቀየር ቪክቶር ሙኞዝ አለለት፣ የሬሚ ፒኖ አለለት፣ እሱን አልተጠቀመም። ከእንደገና ዊንግ ላይ እንግዲህ ፌራን ቶሬስ እንዳታረገው ደግሞ ከእንደገና አልፎ ደግሞ ሌላ አላችሁ የፈለጉት ቦርሃ ኢግሌሲያስ ለምን መጣ? እንደ 9 ቁጥር መጠቀም ካልፈለግ ቦክስ ፕሬዘንስ ያለው አጥቂ ከፈለግ ማለት ነው። ይሄን እዛ ጋር ያለው እሷን ከኤሪየር እያረክ ማታስተካከል ከሆነ ከፍራንስ ጋር እንደዚህ ላክ ብታረግ ሊሆነ ደቂቃ እንደዚህ ጸጥ ብትል ምናምን አይሰራም። በቃ ይገለዋል። ቤዚክሊ ሌላ ምንም ልል አልችልም። ብቻ ያ ግን ለስፔን እስካሁን ድረስ በጣም በጸደት ባሉ ሁኔታ ኦልሞስት ተንቀሳቀሱ ነው። በጣም በየቦታው እንግዲህ አባብ አቨሬጅ በሚባል ሁኔታ ሁሉም ሰው አሪፍ መጫወት ችሏል። ፔድሮ ፖሮ ነበር ዛሬ ትንሽ አልጥም ያለ እንቅስቃሴው። ከዛ ውጭ ባለው ግን ስፔን ሁሉም እንዳያሱት አባብ አቨሬጅ የሚጫወቱት ደግሞ ያው ከፍ ያለውን ደግሞ የሚጫወቱት እነ ሮድሪክ የመሳሰሉ ተጫዋቾች እንደምታዩት ነው። ፔድሪም ገብቶ አሪፍ እንቅስቃሴ አድርጎ ነበር፣ ቤንች ከመደረጉ አልፎ ማለት ነው። አሪፍ እንቅስቃሴ ተመልክተናል። ከሁሉም ብቻ ስፔን አልፋ ፍራንስን የምትገጥም ይሆናል። ቅድም እንዳልኳችሁ ግን ከሁለቱ አሸናፊ እናንተ ማን ነው? ሀሳባችሁ ኮሜንት ላይ ማስቀመጥ እንዳይረሳ። ፖል ላይም ቮት ማድረግ ትችላላችሁ። ቀጣይ እስክንገናኝ ድረስ ይመቻችሁ። ዛሬም ሜሬኖ ስፔን ቤልጅየምን ቀጣቻ፣ ሊያውም ባለቀ ሰዓት፣ ሊያውም በሜሬኖ ስፔን ወደ ቀጣይ ዙር ማለፏን አረጋገጠች። ቤልጅየም ተሸኘች። ጨዋታው የተጠናቀቀው ልክ ግብ ጠባቂው ሲቀየር ነው። የተቆጠረበት ጎል የግብ ጠባቂ ስህተት ነው። የግብ ጠባቂውን ስህተት ተጠቅሞ ደግሞ ሜሬኖ ደቅ አድርጎታል። ጨዋታው 2-1 በሆነ ውጤት ተጠናቋል። ስፔን ከፈረንሳይ የምንጓጓለት ጨዋታ። የስፔንን የአሸናፊነት ጎሎች ፋቢያን ሩይስ እና ደግሞ ሜሬኖ አስቆጥሯል። 2-1 በሆነ ውጤት ጨዋታ ተጠናቋል። እንዴት አያችሁት? ሀሳብና አስተያየታችሁን ኮሜንት ላይ ግለጹልኝ። ዓለም በጉጉት የሚጠብቀው ጨዋታ ስፔን ከፈረንሳይ። እኔ ይህንን ጨዋታ ስፔን ዋንጫውን የመብላት እድል አላት ብዬ አስባለሁ። የትናንትናውን ፈረንሳይ ብሔራዊ ቡድን ካየው በኋላ የስፔን መሀል ሜዳ የፈረንሳይን ሙሉ ለሙሉ ማጥፋት ይችላል ብዬ ስለማስብ ስፔን እስከ ፋይናል ድረስ ትሄዳለች ብዬ አስባለሁ። እስኪ እናንተን ሀሳብና አስተያየት ኮሜንት ላይ ጻፉልኝ። አርቴታ የስራን ይስጥ፣ አርቴታ የስራን ይስጥ። ለማንኛውም ይመሻል። ሜሪኖ የሚባል ተጫዋች ችሎታውን ጌታ አባቷ የምትወዝ ነው። ከአንድም ሁለቴ ተቀይሮ ገብቶ እንደገባ ያገባል። ሊያውም ትልልቅ ጨዋታዎችን ስፔን እንድታልፍ እያደረገ ነው። በጣም የሚያስቅ ነገር እኮ ነው። ቤልጅየም ውስጥ ለምንድነው ቴሌመንስ ያልነበረው? ተጎዳ። ጌሙ ከመጀመሩ ትንሽ ደቂቃ ሲቀረው ተጎዳና ቀየሩት። የሚደብር ነገር እኮ ነው። እግዚአብሔርን ቴሌመንስ ቢኖር ጨዋታው ላይ በጣም መረጋጋት ይኖር ነበረ። አሪፍ ፐርፎርማንስ አሳይቶ መውጣት ይችል ነበረ ቤልጅየም። በጣም ኤክስፔክት አድርጊያቸው ነበር ቤልጅየሞችን። እግዚአብሔር እንደዚህ በአንዴ ይወድቃሉ ብዬ አላሰብኩም። ኤኒዌይስ እኔ ዞርም ብል አሁን ያለኝ ኖርዌይ ነው። እስቲ እናንተ ያላችሁን ንገሩኝ። እኔ የኖርዌይ ነኝ ከዚህ በኋላ በጥቂቱ። ስፔንም በጣም አሪፍ ላይ ነው። በጣም ተመችቶኛል። ያው ግማሽ ባርሳ በሉት ስፔንም አለንበት። ኤኒዌይስ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ቴሌመንስ ቢኖር ኖሮ ግን ስፔን የሚባል ቲም ዛሬ አልኖርም ነበር። እሱ የኔ አስተሳሰብ ነው። ለማንኛውም ሀሳባችሁ ኮሜንት ላይ አስቀምጡልኝ። አዲስ አካውንት ነው፣ ፎሎ አድርጉ። ሌላኛው ቴሌግራማችን ነባሲቲ ሊንክ ባዮ ላላችሁ ከ700 በላይ ተከታይ ያለው ጆይ ማድረጋችሁ እንዳትረሱ። ብዙ ትኬቶች እየተለቀቁ ነው። ለምን መቁረጥ እንዳለባችሁ ምዛውን አስቀምጣለን። ይመቻችሁ። ሚኬል ሜሪኖ ባላንዶር ይገባዋል። ለምን? አንደኛ ነገር ከአርሰናል ጋር የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። ሁለተኛ ነገር የአውሮፓ ሻምፒዮንስ ሊግ ፋይናሊስት ነበር። አሁን ደግሞ ስፔን የዓለም ዋንጫን የምታሳካ ከሆነ የዓለም ዋንጫ ፋይናል እንዲደርስ ግማሽ ፍጻሜ እንዲደርስ በሁለት ጨዋታዎች ላይ የአሸናፊ ግቦችን አስቆጥሯል። ስለዚህ ሚኬል ሜሪኖ የባላንዶር አሸናፊ ቢሆን አንገረምም ማለት ነው። ዛሬ ቤልጂየምን 2-1 ስታሸንፍ ስፔን ቤልጂየም ማገገም በማትችልበት ሰዓት ተቀይሮ ገብቶ ግብ አስቆጥሯል። ቤልጂየምን ዋጋ ያስከፈላት ደግሞ ግብ ጠባቂው ነው። የሚያዝ ኳስ ተፋ ሚኬል ሜሪኖ ባላንዶር ይገባዋል። ዓለም ዋንጫን በተመለከተ ምንም ነገር እንዳያመልጣችሁ ፎሎ አድርጉ ቤተሰብ። ግብ ጠባቂያችን በዓለም ዋንጫው ተዋረደ። ወይኔ ሴኒ ላመንስ ምን አለ ኮርቷ ባትጎዳ፣ ምን አለ ቀይረው ባትገባ። እኔ ደስ ብሎኝ ነበርኩ ሲገባ። ተሳስቶ ማያውቁ እንኳ ሳልተሳሳተ አመለጠው። ተረጋመ ሚኬል ሜሪኖ የሚባል ሰውዬ ተቀይሮ እየገባ ይኸው ዛሬም አገባ። 2-1 ስፔን አሸንፋ ወደ ቀጣይ ዙር አለፈች። እንደው ካልጠፋ ጎል ሴኒ ላመንስ ላይ እንደዚህ አይነት ስህተት ታገባበታለህ?
ወይኔ በጣም ነው ያሳዘነኝ። የመጀመሪያ ዓለም ዋንጫ የመጀመሪያው ጨዋታን ሀገርን ዋጋ ስታስከፍል ያለው ስሜት ሴኒ ላመንስ ምንም ማድረግ አንችልም። እንግዲህ ምንም ማድረግ አንችልም። ይሄ የመላጣ ልጅ ነው። ቤልጂየም አሳዛኝ ተሸናፊ እግዚአብሔርን ስለ በጨዋታው እኮ በቃ ስፔን በልጣለች፣ አሳምናለች። ግን የገባባቸው ጎል ማለት ነው የገባባቸው ጎሉ ያናዳል፣ በቃ ያናዳል። ደግሞ ሴኒ ላመንስ ተቀይሮ በሱ ጥፋት መግባቱ እኮ ነው። እኔ ሲጀመርም ሲገባ አላማረኝም ነበር። በቃ ጫና ያለበት ጌም ነው። ዋና በረኛ ተቀይሮ ገብቶ ሲገባ በቃ ሁሌ ጫና ነው። ስፔን ይገባታል፣ ግን በእንደዛ አይነት መልኩ መሆኑ ያሳዝናል። በቃ የዴብሮይና የመሰለ ተጫዋች የነ ቲቦ ኮርቷ የነ ሉካኩ መጨረሻ ለማንጫቸው እንደዚህ ሲሆን ያሳዝናል። ያው ግን ምንም ማድረግ አይቻልም። ጎልደን ጀነሬሽናቸውን አልተጠቀሙም 2018 ላይ በዚህ ደደብ ማርቲኔዝን በአሰልጣኝ ምክንያት እነሱም ሚስ አድርገዋል። እንግዲህ ለማንኛውም ፍራንስ ከስፔን ያበረ ጌም ምናይ ይሆናል። ነገ እንግዲህ እንግሊዝ ትጫወታለች፣ አርጀንቲና ትጫወታለች፣ እንመለከታለን። እንግዲህ አንዱን እየሰበረ አንዱን እያዘዘ ለማንጫ ቀጥሏል።